ያለ ምን ይቀጠሉ አይበጠስም። ለዚህ ነው ሰዎች ያታቸው አካይዳቸው ያማረ በንግድ በተለያዩ ነገር ሆነው ሄዶ ከሰቱላቸው። ሰውየው መከናወን የሚባል ነገር ስለሌለው አሎ እሺ ለምን ነው ታዲያ እግዚአብሔር ሰው ክርስቲያኑ ይሄኛው ነገር ስላልገባው? ነገር ግን እኮ ጦንቃ ቤት ሄዶ ሰዎች ተከናውኖላቸው ይሄዳሉ እና ይባላል። ጦንቃ ቤት ሄዶ በድግምት ሀብት የሚሰበስቡ ሰዎችን በደንብ አስተውሏቸው። ጥሩ ልብስ አትልበሱ ይባላል። ውጥት ልበስ ምናምን ይባላል እና ምን ስራ አባብዬ ምናምን ብሎ ሲጠይቀው ትልቅ ንግድ አትነግድ ነው የሚለው። ባጃጅ ገዝተህ ይችላል ሰፈር ውስጥ ባጃጅ ለምን ሲለው የሚባርክ ባጃጁ አይደለም ይሏል። እኔ ያካፈልኩ መንፈስ ነው የሚለው። ዴምን በራሱ የመከናወን የሚባል ቅባት እንዳለ ያውቃል። አልገባችሁ? ክርስቲያኑ ብሎ እየተኛ ነው ያለው። አጋንንት እንኳን ይሄን ቃል ያውቀዋል። በውሃ ፈሳሾች ጃር እንደተተከለ ይዛል ፍሬዋን ሁሌ እንደምትሰጥ ቅጠሏ እንደማይበጠስ ይላል። ስለዚህ ከዚህ ውሃ ውጭ ያሉትን ዛፎች እየለቀለሰ አሜን ነው ወይ? አሜን 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 አሜን። የያዕቆብ ጉድጓድ ባለበት ሁሉ የያዕቆብ አምላክ አለ። ምክንያቱም ውሃው ነው። ውሃው ጋር ኮቨነንት አለ። ከውሃው ውጭ የተተከሉት ጋር ግን ማንም ነው ቀንጥሶ የሚበላቸው፣ ማንም ነው የሚያወልቃቸው። ዛሬ ጸልይላቸዋል። አሜን አሜን አሜን። ወደ መከናወን ውሃ ምንጭ ትጠጋላችሁ። አሜን አሜን አሜን። አይሪሽ ካፓራ አሜን ለሃካዛ ካባሪ ነው። አሁን አንብበው እስቲ። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ታንኪዩ ምን የሚለው ሁሉ የሚሰራው ሁሉ የትኛውንም ስራ አውበሉ። ሊስትሮ፣ ዶክተርነት፣ ወያላ፣ ሹፌር ቢሆን ቅባት ነው ይዞ የሰው ይሄ ቅባት ካላችሁ ጌታ በሚያውቀው ሽንኩርት እየነገዳችሁ ነው። ድንች መንገድ ላይ ጉልት ሽጡ። መከናወን ካገኛችሁ እናንተ ገበያ መሆን ትጀምራላችሁ። አሜን 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 አሜን። ፓፓ አይኮቴ በረነ ሄሊፋ ኤሌፐርና ነው ቲሽ ፓፓ ቲሽ ረሃ ካዛ ካባሪ ተላምበው የሚሰራው ሁሉ ይከናወንለታል። የሚሰራ ሁሉ ምን ይለታል? ይከናወንለታል። የሚሰራ ሁሉ ምን ይለታል? ይከናወንለታል። ሁሉ በሉ እስቲ ሁሉ ሁሉ በሉ ሁሉ ምን የሚለው ሁሉ የሚሰራ ሁሉ ኤቤሳ ለኮቨረን በሉ የሚሰራ ሁሉ በሉ የሚሰራ ሁሉ ይከናወንለታል። ይከናወንለታል። የትኛው ስራ የሚሰራ ሁሉ ይሄ ቅባት የገባው ሰው የእግዚአብሔር ሰው ምን ልስራ ብሎ በኋላ አያሳደኝም። የትኛው ሀገር ሄጄ ልባረክ አይደለም። ሲጀመር እሱ ሲሄድ አገሩ ይባረካል። እሱ ሲገባ ነገሩ ሰፈሩ ይለወጣል። አሜን አሜን አሜን። ቅባቱ እሱ ጋር ያለው አሜን አሜን አሜን። ቅባቱ እሱ ጋር ያለው አሜን። ለሃታ ካዛባ ለበደጊያና ሱታ ካፍራኒ ጋባባ ሰለበያ መጽሐፍ ቅዱስ ላይ ይስሐቅ የሚባል ሰው ታውቃላችሁ? መጽሐፍ ቅዱስ ላይ ይስሐቅ ጉድጓድ ቆፈረ። በሰፈራችን መተት ቆፍራለን ያሉትና ከይሴቅ ላይ ያስነሱት። የተጣላው ብቻ ያለቀሽኩ ብቻ ያለ ስም እየሰጣችሁ ይሄዳል። እየሰማችሁ ነው። ዞር ሲል የለም ምን ይላል? ጉድጓድ ቆፍራል። ይሄኛ ሰፈር ጉድጓድ ነው ይሉታል። ይሄዳል። መጨረሻ ላይ እዚህ ጋር ቆፍራሉት። እንዴት ሲል ድንጋይ ያወጣለት ማለት አሁንም እዛ ጋር ቆፈረ። እዛ ጋር ቆፍር ድንጋይ ውስጥ አይወጣል። መጨረሻ ላይ በምርመራም በምንም ፕሮግራም ውሃ የሚባል ነገር የማይገኝበት ስፍራ ወሰዱና እዛ ጋር ቆፍረዋል። ሰውየው የሚያምነው አንድ ነገር አለ። ውሃው ያለው ይስሐቅ ጋር እንደሆነ ያውቃል። ይስሐቅን የሚገፉ ሰዎች ጋር ግን ውሃው ያለው የኛ መሬት ላይ ብለው ነው የሚያምኑት። ይሄ ሰው ግን ሳላቅ ቅባት አለው። አሜን አሜን አሜን። ሁሉ ይከናወንለታል። አይሲ የሚለካበት ሁሉ ምንጭ ይፈልግለታል። አይሲ ፕሮግራሞቹ ውሃ ቆስቶ አይሲ ላካታ ባራዳሃቢያ አሜን። ቁጭ በሉ። በደንብ አስተውሉ። በደንብ ዞር በል ምናምን ይላል። ኢሶኬ ይላል ጌታው ብሎ ታች ሲያደርገው ሁሉም አይቆፍርም ይወጣል። የውሃው አምላክ
የመተናወንን ቅባት ይዞ ይከተለው ነበር። ያካታዳ ከባይነ አንተ የስፋፋ ይስሐቅ እንኳን ምን እየነካ ድንጋይ እየነካ ውሃ ይወጣል ብሎ ያምናል። ድንጋይ እየነካ very true ማናኩጃ ፋራዳ ሀይ ዳዊት በለመለመ መስክ ያሳድረኛል ይላል። ይሄኛው ግን በድንጋይ ነው የሚመራው። ዳዊትን እግዚአብሔር በምን ይመራዋል? በለመለመ መስክ። ይስሐቅ ግን በድንጋይ መሃል እየተመራ ነው ያለው። ሁለቱም ግን በመንፈሱ ዓለም አንድ ናቸው። ያኛው በለመለመ ስፍራ ይሄዳል። ይሄኛውም ደግሞ ድንጋዩን ያለመልምናል። ዋው ሄሎ መከናወን መከናወን ቅጠሏ ምን እንደማይል አይረግፍም በሉ። ቅጠሏ እንደማይረግፍ ማለት ለምሳሌ ለጭንገፋ ታወራለች። ጭንገፋ ታውቃለች። ጭንገፋ ሰዎች አርግዘው አለ ምናምን ተብሎ ልጁ ይጠፋል እና ያ ልጅ ወዴት ነው የሚሄደው? ያ ልጅ ወዴት ነው የሚሄደው? ይሰማችሁ? ያ ልጅ ወዴት ነው የሚሄደው? መናፍስቱ ነው ግበራ የሚያደርገው። ጣዖቶች ነው የሚወስዱት። እሱ ብቻ አይደለም። እዚህ ምድር ላይ ጦንቃይ ሊሰጠ ሲባል ሰምታችኋል? አትዋሹ። ከፈር ጦንቃይ ሊሰጥቶ በጦንቃይ ቤት ወለደች ሲባል እውነት ጦንቃዩ ሰርቶት ነው አይደለም? ሰከንድ ይበል እግዚአብሔር ልጅ ሲፈጥር ከባድ ጥያቄ የሚሆንባቸው በእጁ ነው ነውስ የሚፈጥረው? ነውስ በቃል ነው? በመንፈስ ነው? በእስትንፋስ ነው? በመጀት ነው? ብዙ ሰዎች በእጁ የሰራ የምትሉት አይደል? አሁን አንቺ በእግዚአብሔር እጅ ተሰራሽ። እንተማመን። አዳም ነው የተሰራው። እዛ ጋር ስትመጡ እኮ እኔ ነው እግዚአብሔር እውነት ለማየ እንደዚህ ነካክቶ አፍንጫውን ጭቃ አድርጎ አንድ የሰራ ኮፒ ያደርጋል። የዘማጁ ነው እውነት ሸጥ በእጅ ነው ሁላችንም የተሰራ ከዛ በኋላ በእጅ ሰርቶ እንደዛ ጎልጉሎ ምናምን ማህፀን ውስጥ ከትቶ አይደለም። ስለዚህ እግዚአብሔር ሊሰጠው ሲል የሚለቀቀን ከፍሮም ጋር ነው ልጅ። ለዚህ ነው ሳራ ምን ነበረች? አብርሃም ያው ልጅ የለውም። ከዛ እንደዚህ ይለዋል የዛሬ ዓመት ልጅ ይሰጥሃል ይለዋል። የአብርሃም ልጅ ምድር ነው ያልመጣው፣ ሰማይ ግን ይስሐቅ ብሏል። ስለዚህ በመጀመሪያ ሰማይ አለ ማለት ነው። አሁንም ይመጣል። ሶስቱ መላእክቶች መጡ። የዛሬ ዓመት ልጅ ይሰጥሻል አላት። ጓዳ ገብታ ትስቃለች። እንደውም ይስሐቅ ነው በይዋላት። የይስሐቅ ስም ይስሐቅ አይሆንም ነበር። ይስሐቅ እንጂሎች ያወጡት ስም ነው። መላእክቶች ያወጡት ስም ሌላ ነበር የሚሆነው። እንደውም ይስሐቅ ሻለው እሷ የሾርኔ ይስሐቅ ነው የሳቀችው። በዚህቹ ይስሐቅ ነው ልጁን አላት። እና ልጁ ሲታይ የለም፣ ማህፀኗ ውስጥ ልጅ የለም፣ ምንም ነገር የለም። ሁለቱ እኮ ፍትወት ሳያደርጉ ነው ልጅ አለ የሚለው። ከተፈጥሮ ሕግ ቀድሞ ነው። ፕሮግራም ነው። ሁለት ባልና ሚስቶች የሚያደርጉት የትኛውም ነገር ፕሮግራም ነው የሚያደርጉት። ልጁ ያለው የእግዚአብሔር እጅ ውስጥ ነው። እንዴት በላ ስማ፣ ሁለት ባልና ሚስቶች ይመጣሉ። ከተጋባን የዚህ ዓመት ነው። ባልና ሚስቶች የሚያደርጉትን ነገር ሁሉ እናደርጋለን። ልጅ የለንም ይላል። እውነት ሸ ስለዚህ አብሮ መተኛት ልጅ መፍጠር አይደለም። ልጅ በእግዚአብሔር ዓላማ ውስጥና እቅድ ውስጥ ነው ያለው። አቤት አሜን አሜን። እውነት ሸ እመኑ። ብዙ ሰዎች እንደዚህ ብለን አንጸልይም። የጸለይ ነው ሰሞኑን ጸልያለሁ አሉ። ስለዚህ እግዚአብሔር ነው የሚሰጣቸው፣ ለሁሉም ይሰጣል። ዴምን እንዲህ ያደርጋል። አየሩ ላይ ይዋጋል። ልጁ ኢንስፒሪት መጥቶ ጽንስ ሆኖ እዚህ ውስጥ እንዳይፈጠር ውጊያ ይፈጥራል። ሰከንድ ይበለይ። ከዚያስ ያችኑ መንገድ ለቆ ነው ሊሰጠው የሚለው ዴመን መንገድ ለቆ እንጂ ሰርቶ አይደለም የሚሰጠው እያልኳችሁ ነው። አልገባም? ተነሳ። ይሄ ልጅ ሱቅ ልጋችሁታል እናንተ ላካችሁት እና እየመጣ ነው ያለው እና እንዳይመጣ ከለከልኩት እና እናንተ ሞክራችሁ ሲያቀጣችሁ እኔ ጋር ተመጣጣችሁ ምንድን ነው የፈለጋችሁት? እኔ ለምሳሌ የሆነ ነገር ላይ እዛ ልጅ ነው አዎ ታገኙታላችሁ ይላል። የሚያደርገው ላለቃው ለቀቀው ነው የሚለው። ተለቆ እንጂ ተፈጥሮ የመጣ ልጅ የለም። በጨለማ ተፈጥሮ የመጣ ልጅ የለም። እየሰማችሁ ነው? አናካ በደንብ ሰው። ስለዚህ አንድ ነገር ያደርጋል። መንፈሱ ዓለም ላይ እያንዳንዳችሁ ስማችሁ ሌላ
አንድ ጊዜ አንድ መንፈሳዊ ልጅ ስም አውጣልኝ አለች። እኔ በመንፈስ ነው ማውጣት አልኩኝ። ጨፈንኩ፣ በለጥኩ፣ ጨፈንኩ። ከዛ እንዲህ አልኳት፣ ጽዮን አልኳት። ጽዮን ያልኳት ጽዮን አልኳት። ስሟ ግን ፀሐይ ነው ትክክለኛ ስሟ። እኔ ግን ጽዮን አልኳት እና ያቺ ልጅ እንደዚህ አለች፣ ዳውታ እንዲህ አለች። ከዚህ በፊት ነቢይ ብሎኝ ይሁን ተብዬ ይሁን የሆነ ነገር ብቻ ብላለች። ከዛ ካለች በኋላ ይሄ ስም ቀድሞ ከኔ አፍሪካ እንጂ ሰማይ ነው ያለው ማለት ነው። የሆነ ነቢይ ስምሽ እንትና ሲሆን አየሁ ካለ ነቢዩ ከመንገድ አይደለም ስሙን ያመጣው፣ ከፕሮፌቲክ ረለም ነው ያመጣው። ከነቢያት ዓለም ውስጥ ስሙን ሲያወጣው ቀድሞ ስሙ ያኛው ነበር ማለት ነው። ቆየ ስሙን ተረጎም ነው። ስንተረጎመ ፀሐይ ነው። ጽዮን ማለት ፀሐይ ይሆናል ተመልሶ ከሚያ ታባራሻ የሰማችሁ ነው። የስፋፋ ልጅ እንኳን ምን ይላል? ይጨነግፋል። ጭንገፋን የሚያደርገው ዴምን ነው። ልጅ አጨንግፎ ወደ ራሱ ነው የሚበላው፣ ወደ ራሱ ነው የሚበላው። ከስራ ውጡና እንደዚህ አስቡ፣ ለራሱ ነው የሚበላው። አመቺሳ ሲባል ሰምታችኋል? ምን አመቺሳ ሲባል ይሄ ማለት በጡንቃላ ላይ ፀጉር ተላይቶ ስም ሲወጣለት ማለት ነው። እና ጋዲሳ መርጋሳ ብሎ ሆኖ ያወጣለታል።